ያልተሰደበው ሚዲያ ላይ? የማን ልጅ ነው ያልተሰደበው? ሁላችን ልጆቻችን ተሰድበዋል። ሁላችን ልጆቻችን ምን ነው ስፔሻል ኬዝ አደረጋችሁት እንዴ? በጣም ስፔሻል አደረጋችሁት። ቴንክ ዩ ማሬ። ቤትሽን ዘግተሽ ይቆርጥብኛል ቲክቶክ አድርሱልኝ። ሀቡዬ መጥቼ ያላባበልኩሽ ስታለቅሺ እዛ ቁጭ ስለ የሚወዱኝ ሰዎች እኔን ተከትለው ስለሚመጡ አሉኝ ትንሽ የሚወዱኝ ሰዎች ጊፍተሮች ይሆኑና ጊፍት ስለሚሰጡኝ ሲሰጡኝ 30% ላንቺ ቤት እንደገና ቲክቶክ እንደገና ቆራርጦ ትንሽዬ ስለሚሰጠኝ በቤቴ መልእክት አስተላለፍ ያለውኝ ብላችሁ አድርሱልኝ። ልጅ ስለተሰደበ አዝኛለሁ። እኛም ግን ያሳለፍነው ነው። የኛ ልጆች ፎቶአቸውን የሬሳ ሳጥን መኪና ላይ አድርገው ሞተዋል ብለው ሲያለቅሱ ያኔ 9 ወር ነው ደንግጠን ከቲክቶክ ይጠፋ ነው። አንቺ በርትተሻል፣ እግዚአብሔር አሁንም ያበርታሽ ብላችሁ አድርሱልኝ። 9 ወር ከቲክቶክ ነው የጠፋሁት። እሺ ልጄ ሲሰደብብኝ 9 ወር ነው የጠፋሁት እንጂ እንትን መለስ አላልኩም። አንድሽ እዚህ ቤት መተሽ ለሀቢባ ቪዲዮ አልሰርሽም አልሰራም። ታንቃችሁ ሙቱ። ምን አባታችሁ ታመጣላችሁ? ቻሌንጁን አልተቀላቀልሽም። ጉቺ የምን ቻሌንጅ? ከቻሌንጅ ያውጣሽ መድኃኒዓለም፣ ከፈተና ያውጣችሁ። እኔ ራሴ የህይወት ቻሌንጅ አለብኝ። ደግሞ እንደገና ለሀቢባ ቻሌንጅ ልስራ እንዴ? ራሴ የህይወት ቻሌንጅ አለብኝ እናቴ። ኑሮ ለራሴ ጥሎ በተነሳ ሆኖብኛል። ልሸቅል ነው የምገባው፣ ልሸቅል ነው። እኔ ያለ የወደደ ይሰጠኛል። ለምንድነው ጊዜንም ማባክነው? ተከበሪ። ከዚህ ወዲህ አንድሽ መስመር የዘለለ ነገር እዚህ ቤት ብጽፉ አጠጣችኋለሁ። ታግሻችሁ ነበር። ከዚህ ወዲህ ግን አልመራችሁ። እንከባበር። እምሰራውን ቪዲዮ የለም፣ እምቀላቀለውም ቻሌንጅ የለም። ወስዶ መድኃኒዓለም ከንፋስ ይቀላቅላችሁ። ይሄ ምድር አባትሽና እናትሽን ማታቂ ሁላ ጋለሞታ። ወንድሞቼን አውቃለሁ። እኔ እናቴ የወለደችልኝን የእናቴ ልጆች ጠንቅቄ ማቅነኝ ምን አይነት እንደወለደችልኝ እንዴ! አበዛችሁት። ፍጡርን እንደ ፈጣሪ እሷ አትሳሳትም። አዝላችሁ አዝሩ በግመል ቆዳ እግሯ እንዳይንጠለጠል ትመጣለች። ደግሞ ቀንተሽባት በምን ሆነ ምቀናው? በእነማን ሜዳኛውም አልቀናን እንዴ! እግዚአብሔር እጁን ታጥቦ የሰራቸው እንዴ! በእነማን የማልቀናን መቃንገት አላያችሁም እንዴ? 8 ቁጥር ቁመታቸው ሲያምር በእነማን ሜዳኛውም አልተቀና። ምድረ ገባቤ ምን አባታችሁ ነው የምታወሩት? በእነማን ሜዳኛውም አልቀናን እንዴ! ኢትዮጵያዊ ቢዮንሴ በሚመስሉት በማንም ኡኙጋ ነው እንዴ ምንቀናው? አጠጣሻለሁ። ከዚህ በኋላ ክብራችሁን ጠብቁ። ስመጣይ ስትጽፊ እንናገራለን። አለቀ። ይሄን የፈለጋችሁት አጠጣችኋለሁ። አስዌር አልምራችሁ ምን ሀቢባ ምን ይለየናል? ሁለታችንም የቡርኪና ፋሶ በረኛ ነን። ምን መስለው በሀቢባ ምቀናው አስዌር ምን አባታችሁ ነው? ምድረሻ ለቆጥርስ በማን ሜዳኛው ብትሉኛው ሊያስቀና የሚችል ነገር አላት እንዴ? ኦሊሴንጎ ባሳንጆ ወንድ ልጅ አይደል እኔና ሀቢባ ምን መስለው? አለማበራችሁ ደግሞ ቀንተሽባት ይላሉ። ወሬ ጉቺ ገደልሽኝ። በቃሽ ልንገራቸው። ቁጭ ብላችሁ አዳምጡ። አይ በቃሽ ማሪ በቃሽ። በቃሚ እንደውም እስከ ዛሬ ስሜቴን ተቆጣጥሬ ያልነገርኳችሁ አሁን አጠጣሻለሁ። አንድ ነገር አልቻልኩም። ጉቺ በማርያም ምድረ ቡርኪና ፋሶ በቃሽ ማርዬ። ያላ አሁን ነብያችንን እንጥራና ዘናለን። ቀንተሽባት ይላሉ። ቀንተሽባት እንዴ! እምንቀናበትን እኮ እንለይ እንጂ አሁን ማሜዳኛው የቆመች እንደው እንኳን ወንዱ ሴቱ ይንቀጠቀጣል ወገቧ እንዴ! በውሃ ልክ የሰራት እኮ ነው የምትመስለው ማሜ። መልኳ ባይዘው አንዳንድ ሰው ቅርጽ ብቻ ይመስላችኋል እንዴ? ዋናው ፌስ ነው። ጋቢና የማሜን ጋቢና አይታችሁታል? በማን ጋቢና ነው የምንቀናው? አሁን ምንድነው ዝንጀሮ በምን ይስቃል አሉ እንዴ? አሁን እኔና ሀቡ በምንድነው ልንቀናና የምንችለው እንዴ? we are the same እኮ ሁለታችንም እኮ የናይጄሪያውን በረኛ እኮ ነው የምንመስለው። ኡኙጌን ለምን ይደብራችኋል? እዚህ መተሽ ቀንተሽባት ስትይ እንዲህ ነው የምነግርሽ እንዴ? ምድረ መጪው ዘመን ፊት ገባቤ ሁላ ተገበሩ። አትከበሪም። አጠጣሻለሁ። አስዌር
እዚህ ቤት መታችሁ ፕሮፋይል አድርጋችሁ ተሳደቡ። የቱ ድረስ እንደምንረጋገጥ ታያላችሁ። እንግዲህ ከዚህ በኋላ ታያላችሁ። ኤብሪያምዬ ምንም ቆንጆ አይደለሁም። አታባብሉኝ። አይደለሁም ራሳችንን እናቃለን። አሸውዱን። ይሄ ሽርደዳችሁ ነው። የኔ ቆንጆ የኔ ንግስት እያላችሁ ገደል የከተታችሁን አትሸርድዱን። ቆንጆ አይደለሁም በቃ ሌሽ ማሌሽ አትሸርድዲን። እንዲህ እየሸረደዳችሁ ነው ገደል የከተታችሁን። የኔ አንደኛ የኔ ንግስት ትችያለሽ። አንዳንዴ ደግሞ ኪንግ ትሉናላችሁ። እንዲህ እያላችሁ ነው ውሃ ያስበላችሁን። እንከባበር በቃ አይደለም ማለት ለቆንጆቹ ቦታ እንልቀቅ። አሉ ቆንጆች አሉ ቲክታክ ላይ ቆንጆ የኔ ንግስት ትችያለሽ ምናምን እያላችሁ ነው ገደል የገባ ነው። ቆንጆ የሆነን እየመሰለን አይደለንም። ሌሽ ማሌሽ እንዴ ምን አባታችሁ ነው? እንከባበር እንጂ ጋይስ። መከባበር እኮ ጥሩ ነገር ነው። እግዚአብሔርን ራስዬ እውነቴን ነው። ቀንተሽበት አይቅናት ይላሉ። ሁለት አንድ አይነት እኮ ነን። 10 ሳንቲም ሲገለበጥ በዚህና በዚህ አንድ አይደል እንዴ? 10 ሳንቲምነቱን ይለቃል። እኔና እሷ ማለት እንደዛ ነን። እንደውም ከጠየቃችሁ በቁመት እኔ እበልጣታለሁ። ከላስ ከዛ ውጪ ምድረ ግራ የገባው ቁጭ ብሎ አያት። እኔ ድሮም አያየኝም እኮ እኔ እኮ ስትረስ መስማት አልችልም። ታውቆ የለ ችግር ስታወሪ ነው ጥንቁል አድርጌ የማወርድሽ። ልስቅ ነው የምመጣው። አማርኛው ይጓችሁ። ልሸቅል ለምመጣው ገንዘብ ልሰራ ነው የምመጣው። አለቀ። ከዛ ውጪ ምን ታረጅኝልኛለሽ? መተሽ አየር የምትይዥብኝ እኔ እናትና አባትሽን አስገብቼ ልማ ብትይኝ አልሰማሽም። ወንድም ብትይኝ ወንድሞቼ ህይወታቸውን የሚሰጡልኝ ወንድሞች ነው ያሉኝ። ህይወታቸውን ብጠይቃቸው የማይሰስቱ ህይወታቸውን አላማም ማናችን በቤተሰብ ሳንጎዳ ቀርተን ነው። ሁላችን እኮ በየዓለም ያሉ የምን አረብ ሀገር ከዓለም ጫፍ እስከ ዓለም ጫፍ ያለ ኢትዮጵያዊ ኤርትራዊ በቤተሰብ የተጎዳለ ጠፍቶብን ነው ገብተን ወጥተን ማውራቱ። ግን ስጋ ነው፣ ደም ነው። ይሄ ስላልገባችሁ አልቅሱ። እየሄዳችሁ በምታለቅሱበት ቤት ልቃሚ አላለቅስም። በቃ እኔ እዛ ቤት ሄጄ 1000 ጊዜ አንድ ቁጥር ጽፌ የማለቅስበት ታሪክ እኮ የለኝም። ከጠቀመሽ ታሪኬ በቤቴ እነግርሻለሁ። እሱንም መርጬ መልካሙ ጥሩን ነው የምነግርሽ። መጥፎን ለምን እነግርሻለሁ? ቤተሰብ ነው። በቤተሰብ ቀልዳለ እንዴ? ቀንተሽ ስትይ እነግርሻለሁ። እንደዚህ እንዴ ቆንጆቹም ቀናችሁብን አላሉ እነማን ሜዳኛው የወርቅ ፍልቃቄ መሰሉ ልክስክስ። ቆንጆ ንግስት እንትናችን ምናምን እንትን እያላችሁ ገደል ከተታችሁ። ከመጀመሪያ እውነቱን ብትነግሩ ከመጀመሪያ እናንተ ናችሁ እኮ ፑሽ እያላችሁ ገደል የከተታችሁ። ቆንጆ የሆነን እየመሰለን የቆንጆዎቹን ቦታ ይዘን ተገሰጥን። በቃ የቆንጆዎቹን ቦታ ይዘን ቆንጆ አለመሆናችንን ንገሩን። አይደላችሁም ቆንጆ ከላይ ነው በሉ። እኛም እኮ ልባችን ያውቀዋል። እናንተ እያሳሳታችሁን እንጂ እናውቀዋለን። እኛ ልባችን እኮ ያውቀዋል። ግን ስትሉን እንዴ ነን እንዴ ብለን እንደገና ሌላ ሐሳብ ውስጥ ገባል። ተካካቦች ዊጉን ፍቺው ትላለች። 47 ዊግ ያለበት ቦታ ሄደሽ ጠይቂ ዊጉን እንዲያወልቁልሽ። ሙሽኔን 47 ነው 57 ዊግ ያለበት ሄደሽ አውሪ። እኔ ጋር አይደለም ልቃሚ። የድሮ ሚስቴክ ይላል አቲ ያንተ ይሻላል አትይ። እንዲህ ነው ልካችሁ መነግራችሁ። የታባታችሁ ታፕ አድርጉ የኔዎቹ። በስማም ብዬ ስገባ መታተል ከፈኝ አንቺ ለሀቢባ ያልሆንሽ ብላ ምን አገባኝ እኔ። አንቺ ለእናትሽ ያልሆንሽ ለአባትሽ ያልሆንሽ ለወንድሞችሽ ያልሆንሽ ይባላል። ለሀቢባ ያልሆንሽ ሀቢባ የኔንም ባብሳለች። እናውራ እንዴ እንነጋገር እንዴ። አይዞሽ ያሉንን እኮ እናውቃለን በከፋን ሰዓት። ሞዴሬተር ማን ነው? ሞዴሬተሮች ምንድነው እያረጋችሁ ያላችሁት? ሰው ሚዩት እንዳታደርጉ። ይሳደቡ። የሚሳደቡ ራሱ ሚዩት እንዳታደርጉ። እየጻፉ ይሳደቡ። የኔ አይን ፈልገሽ አታገኙ። አይነ ሲሰጥ አንደኛ እኮ ነው የተሰጠን። እንኳን ለኔ ለወንዶቹ ለወንድሞቼ ዱባይ ቁጭ ብዬ እኮ ኢትዮጵያ ድረስ ነው የማይብሽ። ዱባይ ቁጭ ብዬ እስከ ኢትዮጵያ የሚያይን እኮ ነው ያለኝ። በአይኔማ እንኳን ወንዱ ሴቶቹ ትሻፍዳላችሁ። ልቃሚ ምድረ ጭልማኮስ ደግሞ እኔ የምትወዱኝን አላልኩም። እሺ ጋይስ እኔ
እዛ ቤት የምትሄዱ ሀቢባን የምትወዷት የሀቢባ ተከታዮች ሆናችሁ የምትወዱ ልጆች አላችሁ። እናንተን አላልኩም። እዚህ መጣ የምትርመጠመጥብኛለች ቪዲዮዬን እየቆራረጠች የምትፖስት 50,000 ጊዜ ፖስች። እንኳን አንቺ ሀቢባ ምን ታመጣለች? ይሄን ነው የምነግርሽ። እንኳን አንቺ ሀቢባ ራሷ ምን ታመጣለች? ቪዲዮ እየቆረሽ የምትፖስችዋ ሴትዮ ራሷ ሴትዮዋ ምን ታመጣለች? እንኳን አንቺ የምትፖስች። መናገር ከጀመርን እኮ ደግሞ ንግግር ከድሬ ሞዴል አሳር ስናወራ እኮ እኛ የድሬዳዋ ልጆች አለ ሚዲያውን የተቆጣጠር ነው። እኛ እናውራ እንጂ ደግሞ ለንግግር ከሐረርጌ ወዲህ ላሳር አጠጣሻለሁ። እንኳን አንቺ እሷ ብትናገር ኖ ሜርሲ ሶሪ አፍሪካ ልሰማሽ አልችልም። ቪዲዮ መቆራረጥ አይደለም ስዘለዚ ወይ አይመለከተኝም። መናገር ያለብኝ እንደውም ስሜቴን ተቆጣጥሬ አክብሬ በክብር ነበር መልስ ያስተላለፍኩት። ከዚህ ወዲህ ግን አጠጣሻለሁ። ስሜን ብትጠሪ ነግርሻለሁ ነበርሽ። ምን አባሽ ታመጫለሽ? አልሄድም። ማን ሊሸቅልልኝ ነው? የኔን ቤት ማን ሊሰራ ነው? ቤቴን ዘግቼ ለቅሶ ሄደው ላለቃቅስ። በስመ አብ ወወልድ ቅዱስ ደህና አደራችሁ። ማታቦች ማምዬ ደህና አደርሽ? የማን ልጅ ላይ ያልተሰደበው እዚህ ቲክቶክ ላይ? እኛ እኮ ልጆቻችን ሲሰደቡ ከሚዲያ ርቀናል። 9 ወር ሚዲያችንን ዘግተን ወዲያውኑ አይደለ እንዴ ሀቢባ መለስ ብላ ቀዝቀዝ ብላ አይተናል እኮ ኬክም ስትቆርስ እንዴ ምን የምታወሩት? ወዲያው እንዴ ቀዝቀዝ ብላ ጌምም ስትጫወት እግዚአብሔር ያጽናት። ደስ ብሎኛል እንዴት ስለተጽናናች። እኔ ግን መጽናናት አቅቶኝ ሞቶ ነው ተብሎ ፌስቡክ ድረስ ስለተፖስተ ቤቴን ላይቬን ዘግቼ 9 ወር ጠፍቻ ቃለሁ። የዛሬ 4 ዓመት እድሜ ለጂጂክያና ለዳለቻ ልንገራችሁ፣ እነሱ ናቸው ወደ ቲክቶክ የመለሱኝ። ያኔ ተሰብሬ ጠፍቼ ነበር። በቃ ባልጅ ቀልብ የለም። ሰው አናግሮ ነው የሚያናግር። ፕሊስ በቃ እዚህ ናፍ ማምዬ ታልከው ከሆነ የሚመጡት ልንገራቸው። አልሄድኩም። ምን ታመጣለች? ራሷ ሀቢባ ተብዬዋ ምን ታመጣለች? ትሞክረኝ። እኔ አሽሙር አላውቅም። አሽሙር ማለት መጣችሁ ነግራችሁኛል። በአሽሙር ሀቢባ መልስ ሰጠችሽ። እኔ የበለጠ ልኝ ስናገር ቆርጠሽ ለሀቢባ አድርሽልኝ ብዬ እኮ ነው የምነግርሽ። ይኸውልሽ አሽሙር አይገባኝማ። ስሜን ጠርታ ስትናገር ስሟን ጠርቼ መልስ ሰጣታለሁ። ለአሽሙረኛ ግን ጊዜ የለኝም። አንቺ ኪኪ ታያቲም እንዴ ወይ ማሚዬ እኮ እምቢ አለችኝ እኮ አልኩ እኮ። አይ ነው አያስፈልግም። ተሞክረኝ ሄዱ ጻፉና ጉቺ ተናገረችሽ ማለት ተሞክረኝ አይደክመኝ ነው። እንደ ክረምት ዝናብ ነው ኝኝኝኝኝኝ የምልባት። እኛ ደግሞ እንናገር እናመጣዋለን። ይሰማል ስንናገር ነው 2700 ሰው እንደውም አየር እንይዛለን። አዲስ ዘመባይ እዚህ እየመጡ የሚጽፉትን አንቺ አላየሽም። አንዳንድ ሰው ባለጌ ስነስርዓታችሁን ያዙ። ክብሯን አልነካሁም፣ ስሟን አልጠራሁም፣ ክፉ ነገር አልተናገርኩም። ድምፅ ለምን አልሆንሻትም? ለምን ቪዲዮ አልሰራሽም? መብቴ ነው። አለቀ። መናገር ያለብኝን ግን ስለ ልጇ በቤቴ ተናግሬያለሁ። እናንተ የምትፈልጉትን አይደለም ቆርጣችሁ የምትለጥፉት። ለሀቢባ ያልሆንሽ ሀቢባ ለእኔ ምን ሆናልኛለች? ምን እንደዛ ስሰደብ ምን ሆነሻል ብላለች። ሪም ጎልድ ነች የደወለችልኝ። ከአንዴ ጉቺ ጠዋት ነው ከእናንተ ከሰዓት 4 ሰዓት። ኦኬ ለኔ ነው በቃ ይመስል በቃ ፕሊስ በእግዚአብሔር ጉቺ በእናትሽ እዚህ የመጡ ማሜ የሚጽፉት ጽሁፍ እየላከቻችሁ ከሆነ ስነ ስርዓታችሁን ያዙ። የታወቀ ነው እኮ ሰው አናግሮ ነው የሚያናገርሽ። ፕሊስ ልጅ ያለው ሰው እንደዚህም ማንም አይጨክንም። የማንም ልጅ ማንም ሲሰደብ ደስ አይለውም። ጋይስ ሁላችንም ወልደናል አይደል? ያው እንግዲህ ሰው ያለው ማምዬ ትላንትና በቤቴ ተናገርኩኝ። ልጆቿን አትንኩ። ልጅ ሬድ ላይ ነው። እንኳን እኔ የወለድኩት ያልወለደ ሰው ተሰምቶታል። በዚህ ጉዳይ ምንድነው የምንሰደብበት ምክንያት? ቪዲዮ ለምን አልሰራሽም? አልሰራም። ታንቃችሁ ሙቱ። ቻሌንጅ ላላችሁ መድኃኒዓለም ከቻሌንጅ አያውጣችሁ። ህይወትሽን ሙሉ ፈተና ይሁንብሽ። አቦ በቃ ጉቺ በእግዚአብሔር በቃ እንጂ እንዴ በቃ አያስፈልግም። ፕሊስ በእናትሽ መቀኛ ስላለኝ ትመጣና በምንድን ነው የምመቀኘው? አንቺ እሷን ነው ማየት እንጂ እነሱን አይደለም። በቃ ተይው በእናትሽ ፕሊስ። ሰው ተናግሮ ነው የሚያናግርሽ። በእግዚአብሔር አያስፈልግም። በቃ ጉቺ ቻልኳችሁ። ስንት ቀን ይዘዋል? ስንት ቀን ቆርጠው የሚፖስቱትን ብታይ ማሜ መልካም ስለእውነት ስለሷ ተናገሪ ብትይኝ እኔ በሷ አካባቢ እጄም አንድ 2 ቀን ምናምን እሄዳለሁ። እንደውም አስተያየት አልሰጠውም እኔ ስለምንም። ግን እኔ የምታረገው መጥፎ ነገር አላየውም ስለእውነት ለመናገር አይ
ወሬም ብዙ